ዋላችኋል እንደምን ከርማችኋል እንደምን ሰነበታችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዛሬ ከበድ ያሉ እንግዶች ቤት ነው ያለሁት ቤቶች ከቤቶች እነዚህ አንጋፋ በኢትዮጵያ የመጀመሪያው ሲትኮም ነው ቤቶች አንድ ወቅት አርሰናል ቤቶች ይባል ነበር አሉ እኔ ማንም ደጋፊ ፓስ አይደለም ግን አርሰናል ቤቶች ይባል ነበር አሉና የቻምፒዮንስ ሊግ ስለማያልፍ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅን በቻል ብቻ ነው ዛሬ ጉምቱ የሚባሉት ጥላሁን ጉግሳ ማለት የራስ ቲያትር ዋና ምሰሶ ማለት ነው የኢትዮጵያ ቲያትር ደግሞ አንጓ ከሚባሉ መካከል ጥላሁን ጉግሳ በማስታወቂያ በዘርፍ በቲያትር ዘርፍ በጣም የተከበረ ሰው ነው ጥላሁን ጉግሳ ዛሬ እነዚህ ልጆች አድሷል ሌሎችም አልመጡም እንጂ በጣም ብዙ ልጆች አሉት በስራ ማለት ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ዛሬ ቤቶች ከቤቶች ነው የሚጫወቱት 12 13 ዓመት ሆኗቸዋል 14 ዓመት መንጠቆም ብዙ ሰዎች ታውቁታላችሁ ስስታም ይሉታል ግን ኢኮኖሚክስ ሲሆን አባት አሁን ቤቶች ከቤቶች ናቸው ጥያቄውን ከማን እንደምንጀምር 2000 ብር ነው የሚገኘው ቢያንስ 2000 ብር ነው ከ75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸመትለታል 10000 ብር ሆኗል አስቤዛው ደግሞ 10000 ብር ሆኗል አስቤዛው ቤቶች ከቤቶች የቤቶች ክሬተር ጥላሁን ጉግሳ የመጀመሪያው የኢትዮጵያ ሲትኮም 14 ዓመት ሆነው እንኳን ደስ አለጋሽ ጥላሁን እሺ ቀድሜን ከጥያቄውን ይጀምራል እስከዛ ለማሟሟቅ ነው ተውስንተ እንዲህ አይነት ለማድረግ ተው ካስት እንዳትቀየር ተው ሞልቷል ስንት አሰሩኝ እያለ የሚደውል ሰው ተው እኔም ቢሆን ልጠራ እችላለሁ ተው ይስንታየው ጋስትለኝ እንኳን ደህና መጣ እንኳን ደህና ቆየ በጣም ደስ ብሎኛል ያንተን ድምጽ በሬዲዮ እንሰማ ነበር ራስ ቲያትር ማስታወቂያዎችን በብዛት አንተ ነበር የምትሰራው የደም ባለሳምንት ትክክል ታስታውሳለህ አላስታውሰው የደም ባለሳምንት በአገር በራስ ቲያትር ደም በደም ይካሳል እንደዛ ነው እና ቁርጥ ቀን ቀን ተቆርጧል ቀን ተቀጥሯል የሚል ማስታወቂያ ነበር በጣም አንተ ነበር የምታሳው የተለየ ክፍያ ይከፈላል እዛ አይከፈለኝም ቲያትር ቤቱን ፕሮሞት ማድረግ ስለነበረብኝ ቲያትር ቤቱ አዲስ ስለነበረ ቲያትር ቤቱን ከሌሎች ቲያትር ቤቶች እኩል ለማድረግ ሁሉም ሰው እዛ ቦታ ላይ ዋጋ ይከፍል ነበርና ከመከፍለው ዋጋ ለቲያትር ቤቱ አንዱ ይሄ ነበርና እንዳሰብነው ደግሞ ተሳክቶልን የሚፈለገው ደረጃ ላይ ደርሷል ቲያትር ቤቱ በጊዜው ቶፕ ሆኖ ነበር እሁድ ብቻ ነው ቲያትር መሰሩት የነበረው ከሰኞ እስከ ዓርብ የሚባል ነገር ያኔ አልነበረም ግን ረቡዕ በ11 ሰዓት የሚል በኋላ ደግሞ መጀመሪያ ረቡዕ በ10 ሰዓት በኋላ ደግሞ የሥራ ሰዓት የመንግስት የሥራ ሰዓት ሲለወጥ ረቡዕ በ11 ሰዓት ሆኖ ከ11 ሰዓት ጀምሮ የተለያዩ ቫራይቲ ሾው ነው ሙዚቃም ድራማም መደባንቦች ግጥሞች ምናምን እንደዚህ ታለንት ሾዎችም አብረው የሚቀርቡበት እንደዛ አይነት ይጀምረን ነበር and sometimes ያዘቦት ቀን ቲያትርም እንዲሁ ሞክረን ነበር እንደዛ ነው በጣም አሪፍ ነው የጓሮ አትክልትን ለማሳደግ የሚያስፈልጉ ነገሮች ተባራል መጀመሪያ አንተ ለካው እኮ እሺ ውሃ ተባራል ሌላ ቦታ ብትፈልግ ጥሩ ነው ዋኩ ነው ያልኩት እኮ መለስካ አንደኛው መልስ እኮ እኔ አሁን ጋሽ ጥላው እንዴ ነው ወደዛ ሄደ እሱ መልሷል እምለው በለው እንጂ አንተ በእናው እንዴ ናዝ እሺ ጋሽ ከነሱ እንጀምራለን 2000 ብር አሸንፈዋል 2000 ብር አሸንፈዋል
የጓሮ አትክልትን ለማሳደግ ምን ያስፈልጋል? አንደኛው ውሃ ነው። ሁለተኛው አፈር፣ ሶስተኛው ዘር። ይሄኛው ዘር ነው ዋናው። አራተኛው ፍግ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ቤቶች ከቤቶች የኢትዮጵያ ትልቁ ሲትኮም። ስንት ዓመትሽ ነበር አንቺ እዚህ ስትጀምሪ? 6 አሁን ስንት ዓመትሽ ነው? 14 ልምድ። ስንትሽ እንኳን ደህና መጣችሁ። በጣም ደስ ብሎኛል። ስንታየው፣ የዓለም ወርቅ፣ ማክቤል እና ዳንኤል። እሺ እናንተ የቤቶች አንደኛው ክንፍ ናችሁ። አሁን ክንፍ ናችሁ። ሰርቪስ ቤት ናችሁ እናንተ በለው ነው ባለቤቱ እዛ ስላሉ ስንትሽ እንዴት ነው ስለ ቤቶች እስቲ ንገረኝ። አንተ ያንተን ሮል እንግዲህ ቤቶች ደላላ ነህ። ደላላ እሳት የበላው ደላላ ግንባር የሆነ ደላላ ነው። እግዚአብሔር ይመስገን። ብዙ ስለ ቤቶች ኤክስፕሌን ማለት ማብራራት ከኔ የተሻለ ጥሌ አለ። እኔ የቆየሁበት እድሜ ከ8 ያላነሰ ከ9 ያልበለጠ ነው እና በዛ ጊዜ ውስጥ ግን አዶኖ ስለ ቤቶች ምን ብዬ መግለጽ እንዳለብኝ አላውቅም። ብዙ የሚባሉ ነገሮች አሉና እወደዋለሁ ቤቶች እንደ አጠቃላይ። አንደኛ የልጅነት ጊዜን ያሳለፍኩበት ነው። የልጅነት ጊዜ አይነጋም ሌሊት እና የሌላው ጋር በበጎ ያሳለፍኩት ነው። ወጣትነት ይገርም ነበር። አዎ በጣም አዶለሰንት ቲኔጀር በመባልበት ጊዜ ነው ጥሌ ያገኘኝ በዛን ወቅት ነውና እግዚአብሔር ይመስገን። አሁን 16 17 ይሆናል እድሜ ያኔ አይሆነኝም አንተ ብሎ ራሱ ሲያናግረኝ ማሙሽ አለ አቡሽ ማም ዚናና ያኔ እንደዛ ነው እድሜ። ብር ክፍያ ማን ነበር የሚወስድልህ? ቤተሰብ ነው። ቤተሰብ ነው የሚወስደው። ቤተሰብ እኔ ትራንስፖርት ትንሽ ነው የሚቀርልኝ፣ እሷን ነው እኔ የምወስደው። ቤተሰብ ነው ፎርስ እየመጣ የሚወስድልኝ። በቃ የልጅነት ጊዜ ደስ ይላል። ተሯሯጥ ግደል አላበቃ ሆነ። የበለጠ ግን ስለ ቤቶች በደንብ ሊገልጽ ትልቅ ሰው ነው የሚያወራው። እና ትልቅ ሰው እኔ እቺን ታህል ነው ማውራት ነው። አይነጋም ሌሊት ስለ አይነጋም ሌሊት ውስጥ ይበልልኝ። ምን ደረሰስ የሱ ስራ? አይ እኔ የሱን ስራ ከዚህኛው ጋር አላገናኘው። ያኛው የራሱ የሆነ ምንድነው አለው። ይሄ ያው እንደነገርኩ ነው የልጅነት ጊዜን ያሳለፍኩት። ከበሰልክ በኋላ ነው ይሄን ዘፈኑን? ይሄ ከበሰልኩ በኋላ ነው። በዚህ ጋር አይገናኝም። የት ስቴጅ ላይ ነው ያቀረብኩ? ኢትዮጵያ ውስጥ ነው? አዎ ኢትዮጵያ ውስጥም ከኢትዮጵያ ውጭም ነው የተጫወትከው። እንዴት ነው የሰው አቀባበል? በመድኃኒዓለም ሁሉም ይነግሩሃል። ስለ ሰው አቀባበል የተሻለ ነበር። ሁሉ ጊዜም አምቡላንስ ቃሬዛ ምናምን ይዘጋጃል አሉ። እኔ እንደ ማይክል እንደው ገና ሰማንቶ በጣም ብዙ ሜም ተሰርቶበታል። አዎ እውነት ነው። ልጆች ደህና ናቸው? እግዚአብሔር ይመስገን። ባለፈው ልጅ እዚህ መጥተው ነበር። አንበሳ ልጆች አሉ። ትንሽ ሌላ ምንድን ነው አሁን ምን እያሰራ ነው ያለው? የራስ ድርጅት አለ? ሱቅ አለኝ። ቡቲክ አለ? ቡቲክ አለ። ከዛ ውጭ እሰራለሁ በተለያዩ ኤፒሶዶች ከዚህም ይወጡ። እሺ ስንቴ በጣም ነው የማመሰግነው ጌቴ። በቤት ውስጥ ከሚገኙ እቃዎች ውስጥ ቢበላሽ በጣም የምታዝንበት እቃ አለ? ፍሪጅ። በዓላትን ጨምሮ ሰዎች እንዲሰሩ የሚፈልጉበት የሙያ አይነት ጥቀስ። በግ ማረድ። ይህ ቦርሳ ያስተማሪ ነው እንድትል የሚያደርግ ቦርሳ ውስጥ ምን ስታገኝ ነው? ዳስተር። በረጅም የመኪና ጉዞ ላይ በመስኮት ስትመለከት በብዛት የምታየውን ነገር ጥቀስ። ጥድ። የጥድ ዛፍ። የጥድ ዛፍ። በቤት ውስጥ ከሚገኙ እቃዎች ውስጥ ቢባላሽ በጣም የምታዝንበት እቃ የቱኛው ሊሆን ይችላል? ፍሪጅ። በዓላትን ጨምሮ ሰዎች እንዲሰሩ የሚፈልጉበትን የሙያ አይነት ጥቀስ። በግ ማረድ። አይዞ የልጅ ነገር። ይህ ቦርሳ ያስተማሪ ነው እንድትል የሚያደርግ ቦርሳ ውስጥ ምን ስታገኝ ነው? ዳስተር።
የቲቸር በረጅም የመኪና ጉዞ ላይ በመስኮት ስትመለከት በብዛት የምታየው ነገር ጥቀስ። ጽድ፣ ዛፍ፣ ጻቴ። የዓለምወርቅ እንዴት ነሽ? ደህና ነኝ። እንዴት ነህ? ምንድነው ሮልሽ እዛ ላይ? የቤት ሰራተኛ። የዓለምወርቅ ምን ገጠመኛለሽ በቤቶች ላይ? እድሉ ከተሰጠኝ በመጀመሪያ እንኳን አደረሰን አደረሳችሁ ለ12ኛ ዓመት ማለት እፈልጋለሁ። በቤቶች በቃ ቤተሰብ ሌላ ቤተሰብ ነው። እኔ አሁን ሁለተኛ ቤተሰብ እንዳገኘው ነው ማምነው። የተለየ ገጠመኝ የለኝም። ስንታየው ስለተባረረ አንቺ መባረራለሁ ብለሽ ፈርተሽ ከሆነ አትንትናት። ቢስኮ ሲንከሸከሽ ነው እኮ እንደፊ ያስተሰማሽ እንደናገር ደሙዝቀ አነስተኛ ከሆነ ተናገሪ። ሌላ ቤት አስገባሻለሁ ሲለኝ ስለነበረ የተባበርኩ ይመስላችኋል ጋሽዬ ብዬ። አያመጽ አይ እንዲህ እኮ ነው። ያ ያሳየው ጽሁፍ ነው። ልቦለድ ነው። እሺ የዓለምወርቅ ከዚህ ሌላ ምን ትሰሪያለሽ? በዘላቂነት ተዋናይ መሆን ትፈልጊያለሽ? አዎ ቲያትር ነው ግራጁዌት ያደረኩት። የት? ወጋገን። ኦኬ ስንት ዓመት ተማርሽ? 3 ዓመት። 3 ዓመት። ስለዚህ ተስፋ አለሽ አንቺ? በደንብ። በጣም ጥሩ። ትጽፊያለሽ? ታዘጋጃለሽ? አይ ኢቨንቶችን ግን ሞክራለሁ። ኢቨንቶችን። በጣም ጥሩ። ትዳርስ? ገና ነኝ። አንድ ፍሬ ካንተ ታነ የኛ ነች ለካ። አንድ ፍሬ ይበዛል። ድራማው በ30 ደቂቃ ስለሚያልቅ የሰራቸው አይመስላችሁ? እስቲ አመስግኑት ጋሽ ጥላሁንን። ምን መሰለህ እንደ ልጅነት። አዎ ማመስገን ጥሌን አይሰለችም። ምክንያቱም ሁሌም አብሮን ነው። ከዚህ ከፕሮዳክሽኑ ወይም የቤቶች ባለቤት መስራች ከመሆን ባሻገር በጣም ምርጥ አማካሪህ፣ ምርጥ ወንድምህ፣ እውነት እኔ እንዳጀማመሬ እንዳልኩ ልጅ ነው፣ ምርጥ አባቴ ነው እና ጥሌን ለማመስገን ጥሌ ትበልጧለህ መሰለኝ። ጥሌን ፈራ እና እንኳን ለዚህ ለ12ኛ ዓመት በዓል እንኳን አደረሰን። እንኳን እድሉን ሰጥተኸኝ ከአንተ ጋር አብሬ እንድሰራ ሆንኩኝ። ምክንያቱም ቤቶች ውስጥ በቆየሁበት ጊዜ ያገኘኋቸው ሌሎች ነገሮች ስላሉ እይታዎች ይኖራሉ። በደንብ መቼም የሰራሁበት እድሜ ረጅም ቢሆንም ቤቶች ግን የተለየ ትርጉም አለውና በህይወቴ ውስጥ ጥሌ እድሜና ጤና አብዝቶልን አሁን የምናከብረው 25ኛ ዓመታችን 30 እንደዚህ እያልን እንድንቀጥል ያድርገን ማለት እወዳለሁ። የዓለምወርቅ ጥልሽ እንኳን አደረሰ። ካንተ ጋር እንደዚህ መቆም በጣም ትልቅ ነገር ነው ለኔ። ሁልጊዜ ይላለሁኝ እያየሁ አድጌ ከዛ ደግሞ አብሬ ከቤቶች ጋር ያደግኩ ነኝ። ኦልሞስት ወደ 9 ዓመት እየተጠጋሁ ነው ቤቶች ላይ። ያንተ አስተዋጽኦ እኔ ላይ በጣም ትልቅ ነው። አንተ ምክንያት ነህ እና አንተን የሚያክል አንጋፋ አርቲስት ጋር አብሮ ቆሞ መስራት፣ አብሮ እንደዚህ የተለያዩ ፕሮግራሞች ላይ መገኘት ለኔ በጣም ትልቅ ክብር ነው። ይሄ ሙያው ራሱ ሊያከብረው የሚገባ ሰው እንደሆነ ነው እኔ ማምነው። አንተም ቀድም ገልጸኸዋል። በእውነት በቃ ለጥላሁን ጉግሳ ተብሎ አዋርድ ራሱ ሊዘጋጅ እንደሚገባ ነው ማምነው። እንዴ ነው መመስገን ባለበት ልክ ከፍ ማለት ባለበት ልክ ተደርጓል ብዬ ስለማላምን እና እንኳን አደረሰ በድጋሚ ጥልሽ። እሺ በቤትሽ ውስጥ ከሚገኙ እቃዎች ውስጥ ቢበላሽ በጣም የምታዝኝበት እቃ ምንሽ ነው? ቲቪ። በዓላትን ጨምሮ ሰዎች እንዲሰሩ የሚፈልጉበትን የሙያ አይነት ጥቀሽ። ይሄኛው ሙያ ጥበብ። ይህ ቦርሳ ያስተማሪ ነው እንድትይ የሚያደርግሽ ቦርሳ ውስጥ ምን ስታገኝ ነው? መጽሐፍ፣ ወረቀቶች። በረጅም የመኪና ጉዞ ላይ በመስኮት ስትመለከች በብዛት የምታየው ነገር ጥቀሽ። እንስሳት። ትክክል። በቤትሽ ውስጥ ከሚገኙ እቃዎች ውስጥ ቢበላሽ በጣም የምታዝኝበት እቃ ቴሌቪዥን፣ ቲቪ። አንደኛው መልስ ነው። በዓላትን ጨምሮ ሰዎች እንዲሰሩ የሚፈልጉበትን የሙያ አይነት ጥቀሽ። ሙያ ጥበብ። ማን ነው የኛ ሙያ? ጥበብ፣ አርቲስት። የሚዲያ ስራ። ይህ ቦርሳ ያስተማሪ ነው እንድትል የሚያደርግሽ ቦርሳ ውስጥ ምን ስታገኝ ነው? መጽሐፍ፣ ወረቀት፣ የተማሪ መጽሐፍ፣ ውጤት። በረጅም የመኪና ጉዞ ላይ በመስኮት ስትመለከች በብዛት የምታየውን ነገር ጥቀሽ። እንስሳ። ማክቤል እንዴት ነሽ? ሰላም። እሺ ማክቤል እንግዲህ አንቺ ስንት ዓመት ሰራሽ እዚህ? 8 ዓመት ሰርተሻል። 8 ፋሲካ በልተሻል፣ 8 ገና በልተሻል፣ 8 ረመዳን በልተሻል። ከኔ ጋር አንድ ማስታወቂያ ሰርተናል። ከመቼው ነው እንደዚህ ትልቅ የሆንሽው?
ከአንድ ዓመት በኋላ ስንት ያክፍል ነሽ አሁን? 8 ሚኒስትሪ ነሻ? እንዴት ነው እስቲ ጋሽ አመስግኝ እስቲ። ጥልሽ በጣም ነው የምወደው፣ ሁሉ ጊዜም አብሮኝ አለ እና ደግሞ እወድሃለሁ። በቤትሽ ውስጥ ከሚገኙ ዕቃዎች ውስጥ ቢበላሽ በጣም የምታዝኝበትን ዕቃ ጥቀሽ። ልብስ ማጠቢያ። በዓላትን ጨምሮ ሰዎች እንዲሰሩ የሚፈልጉበትን የሙያ አይነት ጥቀሽ። ንግድ። ይህ ቦርሳ የአስተማሪ ነው እንድትይ የሚያደርግሽ ቦርሳ ውስጥ ምን ስታገኝ ነው? ቾክ። በረጅም የመኪና ጉዞ ላይ በመስኮት ስትመለከት በብዛት የምታየውን ነገር ጥቀሽ። እርሻ። በቤትሽ ውስጥ ከሚገኙ ዕቃዎች ውስጥ ቢበላሽ በጣም የምታዝኝበት ዕቃ የላውንደሪ ማሽን፣ የልብስ ማጠቢያ ማሽን። በዓላትን ጨምሮ ሰዎች እንዲሰሩ የሚፈለጉበት የሙያ አይነት ጥቀሱ። ንግድ። ይህ ቦርሳ የአስተማሪ ነው እንድትይ የሚያደርግሽ ቦርሳ ውስጥ ምን ስታገኝ ነው? ቾክ። አንደኛው መልስ ነው። በረጅም የመኪና ጉዞ ላይ በመስኮት ስትመለከች በብዛት የምታዩን ነገር ጥቀሽ። እርሻ። የተራራ መሬት። እሺ ዳኒ፣ እንኳን ደህና መጣህ። እንኳን አደረሳችሁ። እንዳለው ስንትሽ ደግሞ 25 30 የምናከብርበት ይሁን ብሏል። ያ ማለት ደግሞ ጋሽ ጥላሁን ጉግሳ ይኑርልን ማለት ነው። አሜን። እሺ ዳንኤል፣ ጋሽ ጥላሁንን እስቲ አመስግነው። ድሉን ስለሰጠኝ በጣም ነው የማመሰግነው። ጥሌ በጣም ነው የማመሰግነው። ምክንያቱም ለአዳዲስ ልጆች እድል ሰጥቷል ብዬ አምናለሁ። ለዛም ማሳየው አንዱ እኔ ነኝ። በውድድር ነው የመጣ ነው። እስከዛሬ አንዳንድ ቦታዎች ላይ ኦዲሽን ወስጄ አውቃለሁና በጣም ትክክለኛና አሪፍ በብቃታችን ተመዘነንበት የገባ ነው ቦታ ነው ብዬ ስለማምን ለእድል ስለሰጠን እጅግ አድርጌ ነው የማመሰግነው። በዚህ አጋጣሚ ስለሰጠኸኝ ቤቶች ሲጀመር በፊት ልጆኛ አይ ስለነበረ እዚህ ትልቅ ድራማ ውስጥ መካተት መቻሌ ለእኔ እድለኝነት ነውና ጥሌን እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ረጅም ዕድሜ ለጋሽ ጥላሁን። አሜን። ሌሎችም ደግሞ ይተካሉ። እሺ ምንድነው የምትሰራው አንተ? እኔ አዲስ አበባ ዩኒቨርሲቲ ነው ቲያትር የተመረኩት። እዚሁ ፊልድ ላይ ነው ያለሁት። ሲያንቀዠቅዥ ይታይ እንግዲህ ሲያንቀዠቅዥ። ከዛ በኋላ አንድ የሙሉ ጊዜ ቲያትር አዘጋጅቻለሁ እጅ ወደ ላይ የሚል። ከዛ ኢሮፒያን ፊልም ፌስቲቫል ላይ በሚኒ ዶክመንተሪና ሾርት ሙቪ ተሳትፌያለሁ። አመል ድራማ፣ የብዕር ስም፣ የሬዲዮ ድራማ ተከታታይ ሰርቻለሁ። ከዛ በኋላ ደግሞ አንጋፋው ቤቶች ድራማ ላይ ገብቼ ያው 3 ዓመቴን አስቆጥሬያለሁ። እሺ ዳኒ፣ እና ትዳር እንዴት ነው? እግዚአብሔር ይመስገን ቆንጆ ነው። ጎሽ። በቤት ውስጥ ከሚገኙ ዕቃዎች ውስጥ ቢበላሽ በጣም የምታዝንበት ዕቃ ጥቀስ። ምጣድ። በዓላትን ጨምሮ ሰዎች እንዲሰሩ የሚፈለጉበትን የሙያ አይነት ጥቀስ። ሆስፒታል። ይህ ቦርሳ የአስተማሪ ነው እንድትል የሚያደርግ ቦርሳ ውስጥ ምን ስታገኝ ነው? የአስተማሪ ጓን። በረጅም የመኪና ጉዞ ላይ በመስኮት ስትመለከት በብዛት የምታየውን ነገር ጥቀስ። ጎጆ ቤቶች ወይም ቤቶች። ጎጆ ቤቶች ወይም ቤቶች። በቤት ውስጥ ከሚገኙ ዕቃዎች ውስጥ ቢበላሽ በጣም የምታዝንበት ዕቃ ጥቀስ። ምጣድ። የገዢ እንጀራ። በዓላትን ጨምሮ ሰዎች እንዲሰሩ የሚፈለጉበትን የሙያ አይነት ጥቀስ። ሆስፒታል። ሕክምና አንደኛው መልስ ነው። ይህ ቦርሳ የአስተማሪ ነው እንድትል የሚያደርግ ቦርሳ ውስጥ ምን ስታገኝ ነው? የአስተማሪ ጋውን። በረጅም የመኪና ጉዞ ላይ በመስኮት ስትመለከት በብዛት የምታየውን ነገር ጥቀስ። ቤቶች። ጎጆ ቤት። አላልኩም። በቤት ውስጥ ከሚገኙ ዕቃዎች ውስጥ ቢበላሽ በጣም የምታዝንበት ዕቃ ጥቀስ። ቲቪ፣ ፍሪጅ፣ የልብስ ማጠቢያ ማሽን። አራተኛው ስቶቭ ወይም ኦቭን ነው። በዓላትን ጨምሮ ሰዎች እንዲሰሩ የሚፈለጉበትን የሙያ አይነት ጥቀስ። አንደኛው ሕክምና፣ 2 እና 3 አልተመለሰም። አራተኛው የሚዲያ ስራ ነው። 2 እና 3 ፖሊስ። ሶስተኛው እሳት አደጋ። ይህ ቦርሳ የአስተማሪ ነው እንድትል የሚያደርግ ቦርሳ ውስጥ ምን ስታገኝ ነው? ቾክ፣ ዳስተር፣ የተማሪ መጽሐፍና ውጤት። ሶስተኛው ቀይ እስክሪብቶ። እጅግ በጣም ጥሩ። እብጥ። በረጅም የመኪና ጉዞ ላይ በመስኮት ስትመለከት በብዛት የምታየው ነገር ዛፍ፣ ተራራ፣ መሬት፣ እንስሳት። ጎጆ ቤት። የስንትሽ መደዳ
እኔ ተባረረው አሁን እዚህ ሲቃ ጉልበተኛ ነኝ ምናምን ብሎ ቤቶች ላይ እንዲቆይቻለሁ ምናምን ብሎ ከፍ ዝቅ አድርጎ ክሬተሩን ጭራሽ ሲል ብሎ ደግሞ ጭራሽ ልጅ ነኝ ያለ ጋሽ ጥላሁንን እንዴት አድርጎ ቀድመ አትንካ ያልኩት መጥቶ ምን ይመልሳለሁ ምንድነው አንተ ብሎ ጎረምሳ ልጆቹን ሊያሳምጽ ይሄ ስንታየው የሚባል ዘፋኝ ድምጻዊ አይነጋም ሌሊቱ በሚል ዘፈኑ የሚታወቀው የስንታየው መደዳ ጭራሽ 88 ነጥብ አምጥቶ 10 ሺህ ብር አስቤዛ ተሸምቶለታል። ታዲያ ይሄ ሰው ያ ጋሽ ጥላሁንን ያዘልቀዋል? አሁን ጋሽ ጥላሁን የሚለውን እንሰማለን በይፋ ወይ ማስጠንቀቂያ ይሰጠዋል? እኔ ግን የሚያባረው ይመስላል። እኛ ሳለን አይደል እንዴ እኛ ጋሽ ጥላሁን ና በለኝ ቢለኝ እንቢልን ነው እንደዚህ በቴሌቪዥን አዋርዶት ቀድሞ እኮ ነው የመጣው። ታው ያልኩት ጋሽ ጥላሁን ያስባል። መጀመሪያ ጋሽ ጥላሁን ትንሽ አስቦ ነው የሚነካው ሲባል ሰምቻለሁ። ቤቶች እንኳን አደረሳችሁ በድጋሚ እንኳን አደረሳችሁ። ቤቶች እንዴት ነው ጥጋሽ ጥሌ? ቤቶች ድንቅ ነው። እንግዲህ ያው እነሱም አንስተውታል። ብዙ ተዋናዮች በዚህ ውስጥ አልፈዋል። ብዙዎች ለወግ ለማድረግ በቅተውበታል። ብዙዎች ከልጅነት ተነስተው ትልልቅ ደረጃ ደርሰውበታል። ብዙዎች ተዋናይ ሆነውበታል፣ ደራሲ ሆነውበታል፣ ዳይሬክተር ሆነውበታል። ወደ ሙያው ብዙዎችን አብቅቷል፣ አሳድጓል። ይሄ መቼም አገር የሚያውቀው ነው። ቤቶች ጥሩ ነው። የሁል ጊዜ ምኞቴ ይሄ ስለሆነ ደስ ይላል። ሰዎችን ማሳደግ፣ ልጆችን፣ ወጣቶችን ማሳደግ ነው እንጂ እኔ አንድ ቦታ ቆሜ ሁልጊዜ የኢትዮጵያ ቲያትር እኔን እንዲያነሳኝ አይደለም የምፈልገው። ሌሎችም እንዲሳተፉበት፣ ሌሎች እንዲያድጉ፣ እንዲወጡ፣ እኔንም አልፈው እንዲሄዱ። ይሄ ነው። ምክንያቱም ዘመኑ የድገት አይደለም። ከኋላ የሚመጣው ይቀድማል ሁልጊዜ። አንተ ደግሞ እየተቀላቀልክ አብረህ ታጅብና ትሸኛለህ። እያጀብኩ እሄዳለሁ ልክ እንደ ስንታየው ማለት ነው። የእሱ መጨረሻ ምን ይመስላል? ምንድነው? መጀመሪያ ራሱን ስንታየውን ሳገኘው የፈለኩት ከኔ በእድሜ ትንሽ ከፍ የሚል ሰው ነው ለዛ ባህሪ እና ስፈልግ ስንታየውን ጠቆሙኝ ሰዎች። ልክ ሄጄ ሳገኘው የፈለኩት አይነት ሰው ነው እና በዚህ አጋጣሚ መዘርጠጥ አልፈልግም። እሱ ድሮ የነበረኝን የትልቅ ሰው ክብር አሁንም ልሰጠው እፈልጋለሁ። ወደፊትስ ምንድነው እቅዱ? የቤቶች አሁን ስንታየው እንዳለው 25 ከ30 ሊቀጥል ትፈልጋለህ? እኔ የምፈልገው እሱ ነው። ምክንያቱም ስጀምር አመት ለማስቆጠር አይደለም የጀመርኩት። ስራው በራሱ ራሱን ይዞ ሄዶ ነው እዚህ የደረሰው። ስለዚህ አሁን 12 አልፎት 12 ከምናምን ከ5 ወር ከ6 ወር ላይ ነው። ወደ 13ኛ ዓመት እየተጓዘ ነው። ግን 12ኛ ዓመቱን ነው በድምቀት ልናከብር የተነሳ ነው። በድምቀት ይከበራል። ይሄ ምንድነው? አንደኛ ለኢትዮጵያ ኪነ ጥበብ ትልቅ ፋይዳ አለው። ትክክል። በሁለተኛ ደረጃ ደግሞ ለሚሰራ ተዋናይ ለካ እንዲህም መስራት ይቻላል፣ እዚህም መድረስ ይቻላል፣ የግሩፕን ስሜት ጠብቆ አንድነቱን መንፈሱን ጠብቆ እዚህ መድረስ ይቻላል የሚለውን ነገር እንድናስብ ያደርገናል። ሌላው ደግሞ ምንድነው? እንደሚታወቀው አሁን በኢትዮጵያ ውስጥ የመጀመሪያው ነው። ፋና ወጊ ነው። ሁለተኛ ደግሞ ከዛ ጋራ 12 ዓመት የቆየ እንዲህ አይነት ስብስብ የለም። ቤተሰብ አለ ራሱ። ቤተሰብ ነው በቃ በደንብ የተደራጀ ቤተሰብ። ሞስት ፕሮባብሊ አሁን ይሄ ጥናትም ይፈልጋል፣ እያስጠናንም ነው። ምናልባትም በአፍሪካም የመጀመሪያው ነው በሲትኮም ደረጃ። በዓለምም የዓለምን ሬከርድ ይጋራል ተብሎ ነው የሚታሰበው። ምክንያቱም አንድ ሌላ 30 ዓመት የሆነው አለ 750 ኤፒሶዶችን ነው የሰራው በ30 ዓመት ውስጥ። እኛ ደግሞ በ12 ዓመት 514 ኤፒሶዶችን ነው የሰራ ነው። ስለዚህ ለካ ጥሩ ገንዘብ አግኝታችኋል። ለዚህ ነው ለካ ምላስህ እንደዚህ ያለ እና ይሄ ነው እንግዲህ ለዓለምም የሆነ ጥናት ቢደረግ የተሻለ። ወደዛ ነው የምንገባው። እሱን ማስጠናት እንፈልጋለን። ለሀገራችንም ለኛም
ይሄ ትልቅ ኩራት ነው ብዬ አስባለሁ። ሁላችሁንም እንኳን ደስ አላችሁ፣ እንኳን አደረሳችሁ። እናንተንም በጣም ማመስገን እፈልጋለሁ። ይሄንን 12 ዓመት ታሳቢ አድርጋችሁ እና ለዚህ ፕሮግራም እንግዳ ስላደረከን ከልቤ አመሰግናለሁ። እኔ በጣም እድለኛ ነኝ ጋሽ ጥላሁን ጋር እዚህ ቆሜ ማውራቴ በጣም እድለኛ ነኝ። ጥሌ እንደምታውቁት ግርማ ሞገስ አለው። በጣም ያስፈራል፣ እንዳልከው በጣም ያስፈራል። ቶሎ አያወራም። የሚያስጨንቀው ነገር እሱ ነው ደግሞ እና ስለዚህ በፊት ስናየው እንፈራ ነበር። እንዲህ አይተነው እንትን ሲመጣ እጁን ኪሱ ይከታል። ሽክ ነው የሚለው ታውቃለህ። ማዘጋጃ ያችን ድልድይ ሲያልፍ እንዴት ብለህ ነው የምታልፈው እኮ አንተ እንዳላየ እና ደስ የሚል ነው በጣም። ዛሬ ደግሞ ሌላ ሰው ሆኖ ነው። ጋሽ ጥሌ እንግዲህ መቼም ሁሉም ነገር መልካም ደስታ ብቻ አይደለም። ከዚህ ከእናንተ በጣም አሳዛኙ ነገር ያንተ በጣም የቅርብ ሰው ወይም አድማቂዋ ሰብለ ተፈራ በአደጋ ምክንያት ከእናንተ ተለይታለች። ይሄ መንገዳገዱን ሁሉ አልፎ ነው እዚህ የደረሰው። እሷን ማጣት አንድ ነገር ነው፣ ከዛ ስራውን ማስቀጠል አንድ ነገር ነው እና ስለ እሱ ነገር በጣም አዝናለሁ እና እጅግ በጣም ነው ደግሞ ቀጥሎ በዛ መንገድ በራስ መንገድ ማስቀጠልህ። እሷ አሁን ካለፈች ረጅም ጊዜ ሆኗል። ቢያንስ እንዲህ ማስቀጠልህ በጣም ትዕግስት አለ፣ አትሸነፍም። በጣም ደስ ይላል፣ በጣም ደስ ይላል እና የእህታችንንም ሰብለ ወዳጃችን ነች፣ የሁላችንም ወዳጅ ነች። ሰብለ በልቡ በሰው ልብ ውስጥ አለች፣ በቴሌቪዥን ተመልካቾች ውስጥ ካንተ ጋር አለች። እሷ ልጆች ደህና ናቸው? እግዚአብሔር ይመስገን። ያገቡ ልጆች አሉ? የለኝ። የተመረቁ አሉ? አሉ። የተመረቁ አሉ። እስቲ ስለ ልጆቹ እንዴት ነው? የምትፈልገው ቦታ ደርሰዋል? አዎ እንግዲህ ትልቋ አሁን ቻይና ነው ያለችው። በትምህርት ስራ ላይ ነው። ስራ ላይ ሚሊገን ነው ግራጁዌት ያደረገችው አሜሪካን ሀገር። ሁለተኛዋ ሳን ፍራንሲስኮ ዩኒቨርሲቲ ሚዲያ ስተዲስ እና አክቲንግ ነው የተማረችው። አሁን ኢትዮጵያ ናት። ከኔ ጋር ፊልም እየሰራች ነው፣ አዲስ ፊልም። በጣም ጥሩ ተጽዕኖ አድርገሃል እሷ ላይ። ሶስተኛዋ ያው ኒውዮርክ ነው ያለችው፣ እዛው ነው የተመረቀችው። አራተኛውም እዛው ግራጁዌት አድርጎ ስራ ይዘዋል። አሁን ሁለት እዚህ ይቀራሉ። አንደኛዋ 12ኛ ክፍል ግራጁዌት ታደርጋለች አሁን የፊታችን። አንዱ 11ኛ ክፍል ነው። በቃ ይሄው ነው እንግዲህ። በጣም ደስ ይላል። በጣም ደስ ይላል። በጣም እንደምትፈልገው ሆኖልሃል። አዎ እግዚአብሔር ይመስገን። በጣም ጥሩ። ሌላ ማለት የምፈልገው ሁሉም እኔን እያመሰገኑ ነበር። ግን አንድ ነገር ማወቅ ያለባችሁ ጥላሁን ብቻውን የሰራው ነገር የለም። እናንተ ባትኖሩ ኖሮ ቤቶች አይሆንም ነበር። ስለዚህ ብቻዬን የሰራሁት ነገር አይደለም፣ ብቻዬን ታምር አልሰራሁም። እናንተ ባትኖሩ አይሰራም ነበር። እውነቱ ይሄ ነው። ስለዚህ በዚህ ጉዳይ ላይ እናንተም ትልቅ ክሬዲት አላችሁና እናንተንም ታንኪዩ ማለት እፈልጋለሁ። እንኳን አደረሳችሁ። እሺ ጋሽ ጥሌ 25 ሰከንድ አለ። ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰማለህ? ባትሪ ይገላል። ሰዎች ለረጅም ሰዓት ቆመው የሚሰሩት የሥራ ዘርፍ ምን ሊሆን ይችላል? ጥበቃ። አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ምክንያት ሊያቀርብ ይችላል? ጉዳችሁ ሊመጣ ነው። እናቴ ታማ ከሱ ነፃ ነኝ። ሰዎች ድብርት ውስጥ እንዳሉ በምን ልታውቅ ትችላለህ? በትካዜያቸው በማየት በትካዜያቸው። ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰማለህ? ባትሪ ይገላል። ባትሪው በቶሎ ያልቃል። ሰዎች ለረጅም ሰዓት ቆመው የሚሰሩት የሥራ ዘርፍ ምን ሊሆን ይችላል? ጥበቃ። አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ምክንያት ሊያቀርብ ይችላል? እናቴ ታማ፣ አባቴ ታሞ፣ ዘመድ ታሞብኝ። ሰዎች ድብርት ውስጥ እንዳሉ በምን ልታውቅ ትችላለህ? በማየት በትካዜያቸው፣ ፊታቸውን በማየት
ንጹህ ኃይሌ ሰው ትመስያለሽ። ከስንታየው ጋር እንደምታብሩ እናውቃለን። ደርሰንበታል አይደል? አዎ ተነጋገርን። ተደረሰበት። አንቺ እኮ ቤቶች ስትገቢ ምንም ልጅ አልነበረሽም። ታዲያ ከቤቶች 2 ልጅ አገኘሽ። ከቤቶች ነው ልንገርሽ፣ በክፍያው ነው። ንጹህ ኃይሌ ከባለቤቷ ጋር 25 ዓመቷ ነው። ባይዘው በላይ ወዳጃችን። እሺ ንጹህ ኃይሌ እንዴት አለሽ? አለሁልህ ነጽ። እሺ ጋሽን ምን ትይዋለሽ? በመጀመሪያ ደረጃ እኔ በጣም ብዙ ጊዜ ነው የምናገረው ባገኘሁት መድረክ ሁሉ። ቅድም ግን አለፋታ አለኝ ምናምን ስትይ ወይ አልልም እንደማልል ያውቃል። አይ አለቃሉኝ ምናምን አልሽ። ሰው ይደውልልኛል በጭራሽ አልልም አላልኩም። ሌላ ስራ ነው ሌላ ይሆናል ሌላ ጥልሽ የመጀመሪያው ነገር በጥልሽ አክቲንግ ተመርጠህ ቤቶች ላይ መሳተፍ ትልቅ እድል ነው። ጥልሽ በጣም ያስፈራል። ስንቴ ቅድም ብሎታል። በጣም ነው የሚያስፈራው። ከሩቅ ድምፁ ያስፈራል እንዳልከው፣ ፊትም ቶሎ አይሰጥህም እና ፈርታው ነው የምትተውነው። ያንን አልፌ እኔ በጥልሽ ፊት ሞገስ አግኝቼ ፓርት ተሰጥቶ የመስራቴ ትልቅ እድል ነው። ከቀረብከው ካወቅከው በኋላ ደግሞ ምርጥ የሙያ አባት ነው። ብዙ ነገር ያስተምርሃል። የጥንካሬ ምሳሌ ነው። ታጋሽ ነው። የይቅርታ ልብ ያለው ሰው ነው። ምን ልበል፣ በቃ አባት ነው፣ ወንድም ነው፣ ጓደኛ ነው። በአንዳንድ ችግሮች ላይ አብሮህ የሚሆን ነው። በደስታ አብሮ ነው። ወይ ጥልሽ በቃ ወንድም ነው። የስራም አብሮ ይቆጣል። አዎ ይቆጣል። በቃ ስራ ላይ ፊቱ ነጽዬ ፊቱ ዛሬ ስቆልሃል እንጂ ፊቱ እንዲህ ካለ በቃ አንዳንዴ ከሙያው በወጣ ልትል ትችላለህ። ቢቀርስ እኔ ባልተውንስ በቃ ስንቴ ያበቃኛ ነው ጤነኛሉ እኮ እዚህ ካዶ አንቺ ሰው ትልቅ ሰው ነው እኮ የጠቆመኛል እኮ ስማቸውን አልጠቅሰም። እውነት ነው። ትልቅ ሰው ናቸው እኮ አንድ ስንታየው የሚባል የኔ እኩያ አለ ብሎት ከዛ እዚህ መጣሁ እኔ ደግሞ የሚሰጠው ለቤተሰቤ ነው። ታዲ ነው እና ትንሽ ረጅም እድሜና ጤና ይስጥልኝ። ረጅም እድሜ ጤና። ብዙ አወራሽ ተበድረሻ እንደ ገንዘብ አብሬ የቆየሁበት ጊዜ ነው። ፕሮዳክሽን አለ ክፍያውን መልሱልኝ እያላችሁ ነው የተበደራችሁት። እቀዳለኝ አለሽ እኮ። እሺ ልጆች ደህና ናቸው? እግዚአብሔር ይመስገን። ባለቤትሽ ደህና ነው? በጣም እግዚአብሔር ይመስገን። ሰላም በይልኝ። እልልሃለሁ። ይኸው በዚህ ወቅት ምንም አማራጭ የለኝም። አዎ ይኸው ሰማ ተይው ነው አንቺ በይ ሰላም ብስኩት ስንበላት እዚህ ይላል። ብስኩት እንገናኝ ነበር ቺፕስ ፒያሳ ጮርናቄ ነው ማታወቅ ጮርናቄ ይዛ ትደብቃለች። አለብቅ እባክሽ ይላታል። አርቲስቶች አታውቃቸውም ስሜን ነው። 25 ሰከንድ አለሽ። በድጋሚ እንኳን አደረሳችሁ። እንኳን አብራ ደረሰ። እዚህ ላሉትም ለሌሉትም ቤት ያሉት ይበልጣሉ ለነሱ ይሄው። እሺ ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰሚያለሽ? ስክሪኑ ፈሰሰ። ሰዎች ለረጅም ሰዓት ቆመው የሚሰሩት የሥራ ዘርፍ ምን ሊሆን ይችላል? መስተንግዶ። አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ብለሽ ታውቂያለሽ? ልጄ ታማብኝ ምትቀደጁ እንደዛለሽ ነይ ይዘሻት ነይ እኔ ሆስፒታል ወስዳለሁ አንቺ ትቀርጻው። ሰዎች ድብርት ውስጥ እንዳሉ በምን ልታውቂ ትችያለሽ? ባነጋገራቸው። ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰማለህ? እንትኑ ስክሪኑ ፈሰሰ። ሰዎች ረጅም ሰዓት ቆመው የሚሰሩት የሥራ ዘርፍ ምን ሊሆን ይችላል? መስተንግዶ። አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ብሎ ልትዋ ምክንያት ሊያቀርብ ይችላል? ልጄ ታመመ። ሰዎች ድብርት ውስጥ እንዳሉ በምን ልታውቅ ትችላለህ? ባነጋገራቸው። ሲነጫነጩ
ፍቄ እንዴት ነህ? አለሁ እግዚአብሔር ይመስገን። ስንት ጊዜ ሆነ ፍቄ? እኔ በ14 ዓመቴ ነው የጀመርኩት። እኩል ናችሁ ከስንት ሺህ ጋር? ስንት ሺህ ጋር አይሞላም ነበር? አይ ይሄኛው ግሩፕ ይሄኛው ግሩፕ ሁለት አይነት 14 አለ። ለየው ህፃን ሆኖ ለመቅረት ብሎ ለየው ወጣ ከቤት። ፍቄ እንዴት ነህ? አለሁ እግዚአብሔር ሁሉ ጤና? ይመስገን። ሁሉ ሰላም። እሺ እንኳን አደረሳችሁ። እንኳን አብሮ አደረሰን። ምን ያህል ኤፒሶድ ሰርተሃል? የተወሰነው ላይ ነው የሌለሁት እንጂ አብዛኛው ላይ አለሁ። በሌለህበት ይቆጭሃል በጣም እና ይደገም ነው የምትለው? ይቻለኛል። ቆዩ እንደ ባህል አመል ታወጣላችሁ። እኔ እንደ ገብቼ በት ይደገም እንዴት ትላለህ? ይሄ እኮ ነው የሚያስተባብረው እኮ በጠበጡ እኮ በቃ ቤቶችን በጣም እሺ። ፍቄ ጋሽ ጥሌን የምትለውን በል። ጥልሽ ያው ለእኔ እንደ በር ነው ማለት እግዚአብሔር ማድረግ የፈለገውን ማለት የሰጠኝን ነገር እንደ ቧንቧ ለሱ ነው ማስተላለፍ ያደረገው እሱ ጋር። አዎ። እና ትወናን ያስጀመረኝ ማለት ከዛ በፊትም ሰርቻለሁ። ስንቅ ድራማ ላይ ህፃናት ቲያትር ስለምሰራ ስለነበረ ስንቅ ድራማ ሰርቻለሁ። ግን ትወና ምን ማለት እንደሆነ ፊልም ስራ፣ ድራማ፣ ቲያትር ሁሉንም ነገር በቤቶች ነው ያወቅኩት። የቤቶች ዋና ደግሞ ጥልሽ ነው። ቤቶችን የሰራ የትኛውንም ስራ መስራት ይችላል። ለምን? ጥልሽ ያው ያስፈራል። ቁጣውን ችሎ የስራ መስመር አውቆ እያንዳንዱን አሁን እኔ ራሴን ስራ ሰርቻለሁ። 115ኛ የሚል ፊልም ዳይሬክት አድርጌያለሁ። የዛን እና ከዚህ ከቤቶች ተነስቼ ነው እዚህ ጋር የበቃሁት። ስለዚህ ሁሉም ክብር ለጋሽ ጥሌ፣ ምንም ጥያቄ የለም። እሺ በቦታው ላይ በጣም ኮሚክ ማን ነው? ጥልሽ ነው። ከሱ ውጭ ነው እንጂ ባለቤቱን እንዴት ሁሉም ይጫወታል። ሁሉም ተጫዋች ነው ምናምን። ያው እነ ስንቴ ካሉ ምንም በቃ። ቀልድስ የማይገባው ማን ነው? ቀልድ የማይገባው እኔና አለም። እሺ ከዛ አስተላላችሁ በቁም ነገር የወሰደችው ለካ ቀልድ ነው። እሺ ፍቄ በርታ። እንግዲህ መልካም። ምንድነው 115ኛ ምን አይነት ነው ድራማው? ሮማንስ ኮሜዲ ነው። ኦልሞስት ኮሜዲ ነው። አንተ አለበት? የለሁበትም። ዳይሬክቲንግ ነው የሰራው። ዳይሬክቲንግ። ጽሁፍስ? አይ ዴቨሎፕመንት ላይ አለሁበት። ዴቨሎፕ አድርጌ። ብራቮ ብራቮ። እሺ ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰማለህ? እስታክ ያደርጋል። ሰዎች ለረጅም ሰዓት ቆመው የሚሰሩት የስራ ዘርፍ ምን ሊሆን ይችላል? እንዳንተ ማስታወቅ፣ ቲያትር፣ ጥበብ። ቲያትር። እሺ። አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ምክንያት ሊያቀርብ ይችላል? አሞኛል። ሰዎች ድብርት ውስጥ እንዳሉ በምን ልታውቅ ትችላለህ? መፋዘዝ፣ በመፍዘዝ ሲፈዙ። ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰማለህ? ስታክ ያደርጋል። ስታክ ያደርጋል። አብሶ የምትፈልጉት ስልክ ሲሆን እኮ ሰዎች ለረጅም ሰዓት ቆመው የሚሰሩት የስራ ዘርፍ ምን ሊሆን ይችላል? ኪነ ጥበብ አልኩ። ማንም ትዝ አንለውም አልኩ። አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ምክንያት ሊያቀርብ ይችላል? አሞኝ ራሱ አሞኝ ነበር ሰው ልጄ ምናምን እያሉ ሰበብ የሚሰጡሃል። ልጄን አሞብኝ ጋሽ ጥሌ ስለነካ ነይ ይዘሽ ሆነ። ሰዎች ድብርት ውስጥ እንዳሉ በምን ልታውቅ ትችላለህ? ሲፈዙ፣ በመፋዘዝ። ዝምታ ካበዙ። እሺ ተወዳጅ እንኳን አደረሰ፣ እንኳን ደህና መጣ፣ እንኳን አደረሳችሁ። እንኳን ደህና ቆያችሁ። እንኳን አደረሰ። እሺ ምን ያህል ጊዜ ሆነ አንተ እዚህ? 3 ዓመት። እዚህ ጋር የቆማችሁት ለዛ ነው? መጨረሻ የቆማችሁት ለዚህ ነው? እሺ እንዴት አገኘኸው ቤቶችን? በልጅነት ስናየው ነበረ፣ ሲትኮም ስለነበረ ስክሪን ላይ የምታውቃቸውን ሰዎች አሁን እዚህ በአካል አግኝተህ ከነሱ ጋር መስራት በጣም እድልነት ነው እና በጣም ደስ ብሎኝ ነው የምሰራው። ስላገኘኋችሁ በጣም ደስ ይለኛል። ተወዳጅ ማን ያባት ስም? ቤኩማ። ተወዳጅ ቤኩማ ፍቃዱ፣ ፋሲል፣ ንጹህ ኃይሌ፣ ጥላሁን ጉግሳ፣ ስንታየው ክፍሌ፣ የዓለም ወርቅ፣ አንሙት፣ ማክቤል፣ ሄኖክ፣ ዳንኤል መንግስቱ። ተዋናይ ከናባቱ ስም ነው የሚጠራው። ለዛ ነው
እሺ ተወዳጅ ጋሽ ጥሌን እንዴት ትገልጸዋለህ አንተ? ብዙ ዓመት የተወደደ ገጸ ባህሪ በዚህ አጋጣሚ ጥልሽ ማነው አሼን ቆንጆ አድርጎ ስለሰራውና እንድንወደው አድርጎ ስለሰራው መጀመሪያ አሼን አመሰግናለሁ። እሺ ይሄንን ከባድ ሪስክ ያለው ካራክተር አምኖብኝ ስለሰጠኝ በጣም ነው ማመሰግነው፣ በጣም ነው ማከብረው። ብዙ ሰው ጋር ሌላ አይነት ኢሜጅ ነው ያለው ማለት አሁን ቤቶች ሲነሳ አንደኛው ካራክተር ይበቃል። ብዙ ሰው ጋር ያለውን ኢሜጅ ሁሉም ስለሚያውቀው ማለት ነውና እሱኛውን ይሸከማል ብሎ አምኖብኝ ስለሰጠኝ በጣም ነው ማመሰግነው። ትልሽ ከባድ ኃላፊነት እና በአጠቃላይ ብቻ እዚህ ስለተገኘው በጣም ትልቅ እድለኝነት ነው የሚሰማኝ። ስላገኘኋችሁ ስላወቅኳችሁ አብሬያችሁ ስለሰራው በጣም ደስ ብሎኛል። አመሰግናለሁ። እሺ ተወዳጅ ምንድነው የምትሰራው አንተ በሙሉ ሰዓት? ሙሉ ሰዓቴ ትወና ነው። ትወና ተመርቀሃል? ቲያትር ሾርት ኮርሶች ብዙ ወስዳል። ስለዚህ ተዋናይ ነህ። እሺ አላገባህም? አዎ ያሹ ካራክተር አያገባም መሰለኝ። እሱ አግብቷል። ይሄ ነው የፈዘዘው። ይሄኛው ገና ነው። 25 ሰከንድ አለ። ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰማለህ? ሰዎች ለረጅም ሰዓት ቆመው የሚሰሩት የሥራ ዘርፍ ምን ሊሆን ይችላል? አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ምክንያት ሊያቀርብ ይችላል? ተጣላው። ሰዎች ድብርት ውስጥ እንዳሉ በምን ልታውቅ ትችላለህ? እንደ በፊቱ አልሆን ሲሉ ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰማለህ? ካሜራው አልሰራ አለኝ። ሰዎች ለረጅም ሰዓት ቆመው የሚሰሩት የሥራ ዘርፍ ምን ሊሆን ይችላል? ካሜራማን። አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ምክንያት ሊያቀርብ ይችላል? ታክሲ አጥቼ ወይም ተጣልቼ። ሰዎች ድብርት ውስጥ እንዳሉ በምን ልታውቅ ትችላለህ? እንደ በፊቱ ሳይሆኑ ሲቀሩ። ሰዎች ስለ ሞባይል ስልካቸው ቀፎ ምን አይነት ቅሬታ ሲያቀርቡ ትሰማለህ? አንደኛው ባትሪ ቶሎ ይዝጋል፣ ሁለተኛው አልተመለስ፣ ሶስተኛው አራተኛው ስታክ ያደርጋል ነው። ሁለተኛው ድምፁ አይሰማም፣ አራተኛው ኔትወርክ የለውም፣ ኔትወርክ ያስቸግራል። ሰዎች ለረጅም ሰዓት ቆመው የሚሰሩት የሥራ ዘርፍ ምን ሊሆን ይችላል? አንድ አልተመለሰም፣ 3 እና 4 አልተመለሰም። ሁለተኛው መስተንግዶ ነው። አንደኛው የፀጉር ቤት ስራ፣ ሶስተኛው አስተማሪ፣ አራተኛው ምግብ አብሳይ ሼፍ። አንድ ተዋናይ በቀረጻ ቦታ ሳይገኝ ቀርቶ ምን ምክንያት ሊያቀርብ ይችላል? አሞኝ ነበር፣ አንደኛው መልስ ነው። እዚህ ጋር ሰበቡን ታያላችሁ እንግዲህ። ሁለተኛው ስኬጁል አልተነገረኝም። ሶስተኛው ለቅሶ አጋጠመኝ። አራተኛው አልተከፈለኝም። ሰዎች ድብርት ውስጥ ናሉ በምን ልታውቁ ትችላለህ? ፊታቸውን በማየት ዝምታ ካበዙ፣ ሲነጫነጩ። አራተኛው ቶሎ ከተንጠራሩ ነው። ቶሎ ከተንጠራሩ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ቤቶች ከቤቶች ትልቁ ሲትኮም 12 ዓመቱ ነው። 12 ዓመት ነው ወደ እናንተ መድረስ ከጀመረ። የጥላሁን ጉግሳ ልጅ ነው ቤቶች። እነዚህ ደግሞ የቤቶች የልጅ ልጆች ናቸው። ስንትሽ እንኳን አንድ ፍሬ ልጅ ነው። ሶስተኛው ትውልድ ነው። አንተ በለው እንደዛ ነው። ቤቶች ከቤቶች ናቸው። የነስንታየው መደዳ 88 ነጥብ አምጥቶ 10 ሺህ ብር ጭራሽ አስቤዛ አግኝቶ። አሁን ቤቶች ደግሞ ጋሽ ጥሌ በጣም ትልቅ መልእክት የተላለፈበት ነው። በእውነት ያላነሳነው ነገር የለም። ቤቶች ከቤቶች ይቀጥላል። ቤቶች ይቀጥላል። 58 ነጥብ አምጥተዋል። 58 ነጥብ አምጥተዋል። አሁን አንድ እናረጋቸዋለን፣ ምክንያቱም ወደ ምልክቱ ይሄዳሉ። ምልክቱ ደግሞ 80 ሺህ ብር ነው። ደብል ሲሆን እንደዚህ ለየት ሲል ደብል ይሆናል። 40 ሺህ ብዬ ነው። 80 ሺህ ከሆነ ለ9 ስንት እንደሚከፍል እና ሚክስ እናደርገዋለን። ለ9 ስንት ትሰራዋለህ ጨምሮ ነው እና ሚክስ እናድርገውና ጋሽ ጥሌም እንዲሳተፍ ይሆናል አለ። ጥሌ መቼም ስለማይሆን እስቲ እናንተ ማን ምልክቱ ላይ ይሳተፍ? 4 ሰው ነው የሚሳተፈው። ምልክት ስገልጽ ጎበዝ ነኝ ብሩን እንበላለን የሚል እኔ እገልጻለሁ። በቃ
ጥሌ ብሏል። ስንትሽ አለ እሳተፋለሁ። ዓለም እና ንጹህ በቃ አራታችሁ ተሳተፋላችሁ። እናንተ ውልፊት የለም ቁጭ እሺ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ቤቶች ሲትኮም ድራማ 12 ዓመቱን ሞቅ አድርጎ ሊያከብር ነው። 12 ዓመት ከእናንተ ጋር ብለዋል። ጋሽ ጥላሁን ጉግሳ የቤቶች ድራማ ክሬተር ነው። ብዙ ስራዎች ሰርቷል። ጋሽ ጥላሁን የራሱ ቲያትር ቤት በሉት። ጋሽ ጥላሁን ራሱ ቲያትር ቤት ነው። እሺ 80,000 ብር የሚያስገኘው ዛሬ ለየት ቤቶችን ዳጎስ ባለ ነገር ነው የምንቀበላቸው ብለን 80,000 ብር ነው። 80,000 ብር ለ5 ተደምርልኝ ታስበው ተመታታለ በኋላ ታከፍሏል። በኋላ ለ5 ሂሳብ አትችልም ማለት እኔ እዚህ ያየ ለአራት እኮ ነው ማለት አንተ የለህበትም። አይ ቅድም እኮ ስንትሽ ማለት ዝም አንልህም ማለት የሆነ ፋርዳ ከመጣ እሺ ጋሽ ጥሬ ሬዲ ነህ? ሬዲ ነኝ። እሺ ድምፅ ማውጣት አይቻልም። መጋዝ እንጨት መፈቅፈቅ እሱ በደምብ እንጨት መፈቅፈቂያ ከዛ ማለስለሻ መላጊያ ሰርታል እንደዚህ አይነት ነገር መግለጽ ችሎታ አለኝ። መላጊያ ዶሮ እንትን ምንድነው? ዶሮ ጫጩት ዶሮ ወይም ሌላ አውራ ዶሮ ወይም ጫጩት ጭልፊት ወይም አይደለም ንስር አይደለም ዶሮ ሆኖ ምን ዶሮ ዶሮ አውራ ዶሮ መውለድ ምናምን ያቀፈች ዶሮ ረጋሽ ጥሌ እንዴት ነው ነገሩ? ምንድን ነው የሚባለው? ሳቅ ቲያትር ማሳየት ሳቅ ምን ይባላል? ምን ይገለጻል? ደስታ የሚያስጠላ ደስታ ማሽሟጠጥ እሺ ወይም አላጋጭ ማመናጨቅ አይደለም መገልፈጥ ነው። የሚያናድድ እኮ ነው። በእኛ ስለማይገለጽ ልጅ ነህ ገና። ሮጭ ቀለጠ። ይሄ ልጅ ነው። እውነትም ልጅ ነው። እሺ ቀጥሎ ስንት ታሳያለህ? ታሳያለህ? አዎ ስንቴ? መቀየር አለብህ። አይ ስንቴ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ቤቶች 12ኛ ዓመታቸውን ሞቅ አድርገው እያከበሩ ነው። ቤቶች ድራማ የኢትዮጵያ የመጀመሪያው ሲትኮም የጥላሁን ጉግሳ ልጅ ነው። እሺ ስንትሽ እንቀጥል? እሺ ጉልበት አረ ብለው እንትን ምንድን ናት ነበረች? መቅኒ ሆዳም ነው የሚያውቀው። መቅኒ ብራቮ። ሲኖትራክ ብራቮ። ትሬስ ቋንጣ ብራቮ። ቋንጣ ወላዋይ 80,000 ብር
80,000 ብር! ብራቮ! 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 ይህ የቤቶች ከቤቶች የ12 ዓመታቸውን እያከበሩ ሞቅ ያለው 80,000 ብር ለነሱ 12 ዓመት የሰሩ ሰዎች ናቸው። ግን አይናቅም 80,000 ብር! ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ቤቶች ከቤቶች 12ኛ ዓመታቸውን እያከበሩ ነው። እኛ ጋር ስለመጣችሁ እጅግ በጣም እናመሰግናለን። ጋሽ ጥሬ እንኳን ደስ አላችሁ፣ እንኳን አደረሳችሁ። እንኳን ደስ አላችሁ፣ እንኳን አደረሳችሁ። ቤቶች ብቻ አይደሉም፣ 80,000 ብሮች ናቸው። ምልክቱን መልሷል፣ ሙሉን መልሷል። 80,000 ብር ናቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 40,000 ብር ተከሰተ ጊዜ በሰባተኛው መኪና ነው። ጋሽ ጥሌ እጅግ በጣም አድርጌ አመሰግናለሁ። ጋሽ ጥሌ እጅግ በጣም ነው የማመሰግነው። ክፉ አይንካችሁ በል እስቲ። ክፉ አይንካችሁ፣ ክፉ አያገኛችሁ። እንትኑን ቅድም አስቤዛ አላቸው ብለሃል። ለእኔ ስጠኝና እኔ እሰጣቸዋለሁ። በእኔ ውስጥ ነው ማለት ነው። አንተ አንድ ፍሬ ልጅ